እኔ እንደመጣው አርቲስት መሆን ነው የመሰለኝና እዚህ ስመጣ ግን ብዙ ነገሮች ፈትነውኛል። አንዴ ማን ልበል የሚል ፊልም ላይ ኮረስ ተጠራንና ከፋዘር ቤት ሄድኩኝ። ሲሄድ ካሜራማን አላስቀርጽ አልኩት። ልጅቷ እዚህ ጋር ነው የምትቀረጸው፣ እኔ ከኋላ ነው ቁጭ በል እንደዚህ ተብዬ ቁጭ ብዬ ከዛው እንደዚህ ይላሉ ካሜራ ውስጥ እንድገባ ማለት ነው። እና ይሄን ገጠመኝ ነበረኝ። ህይወቴ ፋዘር ቤት ነው የጀመረው። ፋዘር ቤት ማለት ተስፋ አበበ ጋር ነው የጀመረው። በጣም ብዙ ሰዎችን መተዋወቅ ጀመርኩ። እዛ ፊልም ሰሪዎችን አላቲኖስም ሄድ ነበርና በጣም በደንብ የማከብራቸው ሰዎችን ማወቅ ሲጀምር መጀመሪያ ፖስተር ነው እዚህ መጥቼ መለጠፍ የጀመርኩት። ፖስተር በመለጠፍ ከዛ ካስቲ ተስፋዬ ክንፈ ነው አብራበድ የሚል ፊልም እየለጠፍኩኝ ከዛ ለምን ሁሌ አሰራኝ ሁሉም ነው አሰራኝ የሚለው አዘጋጅ ስለሆነ እኔም እላለሁ። ከዛ ብዙ ሲጨናነቅ ስለማይ ለምን ካስቲንግ አትሆንም ካስቲንግ ኤጀንት የለም አለኝ። ምንድነው ካስቲንግ አልኩት። አንድ ወር ምናምን ቱተር ሰጠኝ። ካስቲንግ ማለት እንዲህ ነው በደንብ እንዳቃረገኝ። ከዛ ወደ ካስቲንግ ጀመርኩኝ። ካስቲንግ ደግሞ በጣም ተጽዕኖ ፈጣሪ ካስቲንግ ሰሪዎች ስለነበሩ እነሱ ጋር ለመቀላቀል ደግሞ ከባድ ነው በጣም። ስለዚህ እንደዛ ነው የጀመርኩት። እሱም እየሄደ ተስፋ የሚያውቃቸውን ፕሮዳክሽን እያወራልኝ እሱ ስራ አስጀመረኝ። ያው በስራ አይደለም የምንመጣው። እነሱ የሚሰሩት ካስቲንግ ከፍ ብሎ ነበር። እኛ ደግሞ ለማስገባት በጣም ቀንሰን ነው የምንገባውና ብዙ ነገር ነበር። ስራ አበላሻችሁብን ምናምን እያሉ ብዙ ነገር ነበር። ሴቶች እኔ አንዳንድ ምናምን አለ ሰው በመጣው በማመጣጥ መመለስ አለብን ብዬ አስባለሁና ሴቶች